ድምፃዊው ህይወቱ ላይ የወሰነው ውሳኔ ከፍተኛ ተቃውሞ ገጥሞታል። በሚያቀነቅናቸው ሙዚቃዎች የህዝብ ጆሮና አይን ላይ ውሎ እውቅናንና አድናቆትን ያገኘው ድምፃዊ አቤል ሙሉጌታ የዘፋኝነት ህይወቱ ማብቃቱን መናገሩን ተከትሎ ከፍተኛ ተቃውሞና ውግዘት ገጥሞታል። ለዓመታት የኖረበት የሙዚቃ ህይወቱ አጸያፊና በኃጢአት የተሞላ እንደነበር ገልጾ አሁን ግን ከዚህ ህይወት እንደወጣና ሙዚቃን ዳግም ላይ መለስበት ማቆሙን አስታውቋል። ሙዚቃን ከመተውን ባሻገር በመንፈሳዊ የዝማሬ አገልግሎት እንደሚመጣ መግለጹን ተከትሎ በማህበራዊ ሚዲያ በርካታ ሐሳቦች እየተሰነዘሩም ይገኛል። ሙዚቃን አቁሞ ወደ መንፈሳዊ ህይወት መቀላቀሉን የገለጸበት ሁኔታ የኪነ ጥበብ ቤተሰቡን ክፉኛ አስቆጥቷል። ሙዚቃን የማቆሙን ዜና ባበሰረ ማግስት የለቀቀው ዝማሬም ትችት እየተሰነዘረበት ሲሆን አቤል ለዚህ ትችት የሰጠው ምላሽ ያልተጠበቀ ሆኗል። ድምፃዊው በወሰደው ያልተጠበቀ እርምጃም ክስ ተመስርቶበት ፍርድ ቤት መቅረቡ ተሰምቷል። ለመሆኑ ድምፃዊ አቤል ሙሉጌታ የወሰነው ውሳኔ ለምን ተቃውሞ ገጠመው? የኪነ ጥበብ ቤተሰቡን ያስቆጣው የድምፃዊ ንግግርስ ምን የሚል ነው? ድምፃዊው ተከሶ ፍርድ ቤት እንዲቀርብ ያደረገው ያልተጠበቀ አጋጣሚስ እንዴት ተፈጠረ የሚለውን ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ያልተጠበቀውን የድምፃዊ አቤል ውሳኔ ተከትሎ እየተሰማ ያለውን ተቃውሞ እንዲሁም በድምፃዊው ላይ የደረሰውን ክስና የፍርድ ቤት ውሳኔ እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ድምፃዊ አቤል ሙሉጌታ ሙዚቃ አቁሞ ወደ መንፈሳዊ ህይወት መመለሱን የገለጸበት ሐሳብ ከፍተኛ ተቃውሞ አስነስቷል። ድምፃዊው ዘፈን በቃኝ ሲል ውሳኔውንና ይህን ውሳኔ ለመወሰን ምክንያት የሆነውን ነገር በመጥቀስ በማህበራዊ ትስስር ገጹ ላይ እንዲህ ሲል ሐሳቡን አጋርቷል። ከዚህ በኋላ ለዘፈኑ ዓለም የለሁም። እናንተ ስለኔ በጸሎታችሁ የደከማችሁ መጋቢዎች፣ ዘማሪዎች ጸሎታችሁ በከንቱ አልቀረም። የጠፋው ልጅ ተገኝቷል። ዓለም ቆሻሻ ናት። የዘፈኑ ዓለም እጅግ በውስብስብ አጋንንታዊ አሰራር የተያዘ ነው። ምን ቀን ነው የገባሁት እያልኩ ሳለቅስ አምላኬን ስማጸን አንዴ ከ2005 እስከ 2007 ዓ.ም 2 ዓመት ገደማ ሳቆም መጋቢ ቸሬ ጋር ቃል ስካፈል ጥቤ ቀድሞ አመለጠ። እኔ አንዴ ወደ ዘፈኑ ዓለም ስመለስ በኃጢአት ስረክስ ደሞ ፊቱን ስፈልግ ሳመነታ ጌታ ሲገስጸኝ አስቸግሬው ቆየው። ሰይጣን ዘመኔን ሊበላው ሲያባብለኝ ጌታ የልጅነቴ አምላክ ደረሰልኝ። ዓለም ውሸት ነው፣ ዝናም ከንቱ ቆሻሻ ነው። የውሸት መልክ፣ የውሸት ፈገግታ ብቻ። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባለው እውነተኞች ምሳሌዎች ሆኖባቸዋል በማለት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22ን በመጥቀስ ይህ ቃል ለኔ ነው። ስንቴ ስወጣ ስንቴ ስገባ ዛሬ ቀኑ ቆረጠ። አመለጥኩኝ፣ ታደገኝ፣ አዳነኝ፣ ሸክሜ ወደቀ። እሰይ ያልኩኝ ጌታዬን በጨለማ የነበርኩበትን ወንድማችሁን ደጉ አባቴ አባታችሁ ሮጦ ተቀበለኝ። ጌታን ባርኩልኝ፣ ስሙን ከፍ አድርጉልኝ። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ ይላታልና ዕብራውያን 10 ከቁጥር 38ን በመጥቀስም ከዚህ በኋላ በዘፈኑ ዓለም የለሁም፣ ዳግም ዞር ብዬ አላየውም። ስሙ ይባረክ። ኢየሱስ ጌታ ነው። በዘፈኑ ያላችሁ ወዳጆቼ አሁን ሽንገላ የለኝም። ዘፋኝነት ከስካር ጋር ተነጣጥለው አያውቁም። እኔን የታደገኝን አምላክ አምነዋለሁ፣ እናንተንም ይታደጋችኋል። እሰይ የተሰኘውን ዝማሬም የሰራሁት በ2003 ዓ.ም ላይ ያዳነኝን የልጅነትን ጌታ ከሪያ ጋር ሆኜ በጨለማ ዓለም የአባቴን ቤት ናፍቄ ምነው አባቴ ቤት ሄጄ ባሪያ በሆንኩኝ እያልኩኝ በናፈኩኝ ወቅት የጻፍኩት ነው። ለዘማሪ በረከት አለሙ ሰጥቼው አስቀድሞ ዘምሮታል በማለት ሐሳቡን በማስፈር ታዋቂው ድምፃዊ አቤል ሙሉጌታ ከዓለማዊ የዘፈን ህይወት ሙሉ በሙሉ በመውጣት ወደ መንፈሳዊ አገልግሎት መመለሱን በይፋ አስታውቋል። ድምፃዊው ይህን ውሳኔ ያስታወቀው ከእንግዲህ በዘፈኑ ዓለም የለውም በሚል ጠንከር ባለ መልእክት ነው። ባለፉት ዓመታት በዘፈን ስራዎቹ የሚታወቀው አቤል የዘፈን ዓለም በውስብስብና አጋንንታዊ አሰራር ያለበት መሆኑን በመጥቀስ በተደጋጋሚ ወደ መንፈሳዊ ህይወት ለመመለስ ቢሞክርም ሳይሳካለት መቆየቱን ገልጿል። ይሁን እንጂ አሁን ላይ የጠፋው ልጅ ተገኝቷል በማለት ዳግም ወደ ቀድሞ እምነቱ መመለሱን አረጋግጧል። አቤል የዘፈን ዓለምን ቆሻሻ፣ ውሸትና ከንቱ ሲል የገለጸው ሲሆን በተለይም የዘፋኝነት ህይወት ከስካር ጋር የተቆራኘ መሆኑን ጠቁሟል። ከ2005 እስከ 2007
ዓመተ ምህረት ድረስም ለ2 ዓመታት ያህል ዘፈን አቁሞ እንደነበርና በኋላ ግን ተመልሶ እንደገባም አስታውሷል። ለዘማሪ በረከት አለሙ የሰጠውና በብዙዎች ዘንድ ተወዳጅ የሆነው እሰይ የተሰኘው ዝማሬም ገና በ2003 ዓመተ ምህረት በጨለማው ዓለም ሆኖ የአባቱን የፈጣሪውን ቤት ናፍቆ የጻፈው እንደነበርም ገልጿል። ድምጻዊው ከእንግዲህ ወደ ዘፈን ዓለም እንደማይመለስና ህይወቱን ለፈጣሪ አገልግሎት መስጠቱን ገልጾ በዘፈን ዓለም ያሉ ጓደኞቹም የእርሱን ፈለግ እንዲከተሉ ጥሪ አቅርበዋል። ይህ የአቤል ውሳኔም ለህዝብ ከደረሰ በኋላ በርካቶች ደስታቸውን እየገለጹ ቢሆንም ትችትና ተቃውሞ በዚያው ልክ እያስተናገደም ይገኛል። ውሳኔውን ባስተላለፈበት መልእክት ላይ የሙዚቃውን ዓለም የገለጸበት መንገድ ስርዓት የሌለውና በዚያ ህይወት ውስጥ ያሉ ሰዎች ክብር የሚነካ መሆኑን በመግለጽ በርካታ ዓመታት የኖረበትን የሰራበትንና ራሱን የቀየረበትን ህይወትና ሙዚቃ በመጨረሻ በዚህ ደረጃ ማጥላላትና መሳደብ ተገቢ አልነበረም ያሉ የኪነ ጥበብ ሰዎች የድምጻዊውን አገላለጽ ተችተዋል። የነበሩበትን ህይወት በዚህ ልክ አጣጥሎ መግለጽ አዲስ ለተቀላቀሉበት ሃይማኖት ተቀባይነት ለማግኘት የሚደረግ ጥረት ነው ያሉ ደግሞ እውነተኛ መንፈሳዊነት ከሆነ እርሱ የገባው እውነት ሌሎች እንዲገባቸው መጸለይ እንጂ የኖረበትን ህይወትና በዚያ ያሉ ሰዎችን ማጥላላት ተገቢ እንዳልሆነ እየገለጹ ይገኛል። ድምጻዊው ከሙዚቃ ህይወት ከመውጣቱ ባሻገር በዝማሬ እንደሚመጣ መግለጹን ተከትሎ በርካቶች የመንፈሳዊነት ህይወቱን መኖር እንደሚቀድም ሲገልጹ የተሰሙ ሲሆን ጋዜጠኛ ቴድሮስ ተክለአረጋይ ጥበብ ወርቅዬን አማክረው ሲል ምክር አዘል ሐሳቡን አስፍሯል። አቤል አንድ እግሩን ከሙዚቃ ካወጣ ቆየት ብሏል ይባል ይሆናል። ይሁንና ሙዚቃ አጓግተዋለች፣ ጥቅሟንም ፈልጎታል። ምናልባት አሁን በራሱ በቃኝ ብሎ ሳይሆን በአድናቂዎቹ ተገፍቶ ይመስለኛል ያበቃው። በቃኝ ያለው በፖለቲካው ዘርፍ የገጠመውን የምታውቁት ነው። ከዚያም ጋር ተያይዞ ድምጻዊ ቴድሮስ ካሳሁንን መንካቱ በሙዚቃ አድማጩ ዘንድ ክፉኛ አስነክቶታል። ምናልባት እንግዲህ ሙዚቃም በቅቶት ይሆናል። የሆነ ሆኖ መዝሙር አወጣለው ማለቱ ነው ሐሳብ ያሰጠኝ በማለት ሐሳቡን የሚገልጸው ቴድሮስ ተክለአረጋይ እስቲ በፕሮቴስታንቱ ዓለም ያላችሁ ንገሩኝ፣ በሙዚቃ ለመሸለም ሮጠው ሳያርፉ እንኳን መዝሙር፣ ግጥም፣ ዜማ ብቻ ድምጻዊው አለና ነው ሙዚቃ እንኳን መመሰጥ ይፈልጋል። መዝሙር ከነዚህ ውጪ ምንም የለውም ወይም ደግሞ መስፈን የቻለ ሁሉ ዘማሪ መሆን ይችላል በማለት ይጠይቃል። ድምጽ ያወጣ ሁሉ ለጌታ አገልግሎት ይዋል ሲባል ሰውንም ይጨምራል በማለትም ጥያቄውን ያስከትላል። ጥበብ ወርቅዬን ያነሳሁት ያለ ምክንያት አይደለም። ጥበቡ በድምጻዊነቱ ጊዜ ተወዳጅ ድምጽ ያለው ድምጻዊ ነበር። ጴንጤ ሲሆን ጴንጤ ወደ መሆን እንጂ ድምጽ አለኝ ብሎ ለመዘመር አልቸኮለም። ቸርች ለመክፈትና ለመስበክም አልቸኮለም። አልጮህም። በቃ ጴንጤ ሆነ። በጊዜው ግን ሁሉም ሆነለት። አቤል ገና ከሙዚቃ ወጥቶ ሳያልቅ ምንድነው ስለ መዝሙር ማውጣት የተጣደፈው? ዝም ብሎ ከአንዱ ክለብ ወደ ሌላኛው እንደመለወጥ ነው ነገሩ። ወንድም አቤል እስቲ ጥበብ ወርቅዬን አማክረው፣ እስቲ እንዴት እንደቻለበት ጠይቀው፣ እንዴት ተረጋግቶ ከዓለማዊነት እንደሚወጣና ጴንጤ እንደሚኮንም እየው በማለት ምክር አዛል ሐሳቡን አስፍሯል። በርካቶችም የአቤል ሙዚቃ አቁሞ ወደ መዝሙር መግባት በሙዚቃው ዓለም የገጠመውን ኪሳራና ተቀባይነት ማጣት ያደረሰበት ውሳኔ እንጂ መንፈሳዊነት የወለደው ውሳኔ አለመሆኑን በመግለጽ ላይ ሳሉ ሙዚቃ አቁም ያለው ከዚህ በኋላ በመንፈሳዊ ህይወቴ ነው የምታገኙኝ ያለው አቤል ሙሉጌታ በ2003 እንደሰራው የገለጸውን ዝማሬ እንካችሁ ሲል የመጀመሪያውን ዝማሬ ለአድማጭ አድርሷል። ከዝማሬው መለቀቅ በኋላም ሲሰነዘር ለነበረው የተቃውሞ ድምጽ ምላሽ የሚሆን ሐሳቡን ያጋራው አቤል ሙሉጌታ ጌታን የተቀበልኩት ዛሬ ሳይሆን ቆይቻለሁ ሲልም ምላሽ ሰጥቷል። እንኳን ደስ አላችሁ፣ ሰላም ለእናንተ ይሁን። በ2003 ዓመተ ምህረት ለጌታዬ ለኢየሱስ የሰራሁት ምዕራፍ 1 እና ምዕራፍ 2 ዝማሬዎቼን ተባረኩበት። በቅድሚያ ግን ይህንን እንድታነቡ እጋብዛችኋለሁ በማለት ሐሳቡን የሰጠው አቤል ሙሉጌታ እናንተ አባቴ ብሩካን በክርስቶስ ያመናችሁ ሆይ ጥቂት ምስክርነቴን ላውጋችሁ ብሏል። ጌታ የጠራኝ ገና በ14 ዓመቴ ነበር። ሞቢል ቤተክርስቲያን ድህነት አስተምራኛለች። እኔም ብቻ ሳይሆን ወንጌል መስክሬላቸው ከዳኑ ጓደኞቼ ከአንድ ወንድሜ ጋር የውሃ ጥምቀትም ወስጃለሁ። በመንፈስ ቅዱስ እሳት እጠመቅ ዘንድ ልዑል አልከለከለኝም። የጸጋ ስጦታንም ቢሆን እንዲሁ ጌታ እንደ ሰው አይደለም፣ ለቃሉ ታማኝ ነው። እውነት እላችኋለሁ ከዛን ጊዜ ጀምሮ እስከ ዛሬ አልተለየኝም። ይህንን እስክጽፍላችሁ ቸኩዬ ነበር። በደስታ በመንፈስ ውስጥ ሆኜ ነው የምጽፍላችሁ በማለት ሐሳቡን አጋርቷል። ውድ የአማርያ ቲዩብ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን አጋሩን እያልን ወደ ሌላኛው መረጃችን እናመራለን። ድምጻዊ አህመድ ሁሴን ማንጁስ
በድብደባ ወንጀል ተከሶ ፍርድ ቤት መቅረቡ ተሰምቷል። በፋና ላምሮት የድምፃውያን ተሰጥኦ ውድድር አሸናፊ በመሆን የሚታወቀው ድምፃዊ አህመድ ሁሴን ማንጁስ በአካላዊ ጥቃትና በድብደባ ወንጀል ተጠርጥሮ ትናንት መጋቢት 22 ቀን 2018 ዓ.ም በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂሊቆስ ምድብ ሁለተኛ የወንጀል ችሎት ቀርቧል። አቃቢ ሕግ ለችሎቱ ባቀረበው የክስ መዝገብ ላይ እንደተመለከተውም ተከሳሹ የካቲት 22 ቀን 2018 ዓ.ም ከቀኑ 12 ሰዓት ከ10 ገደማ በቂሊቆስ ክፍለ ከተማ ወረዳ 2 ልዩ ስሙ ስታር ሆቴል በሚባል ቦታ ውስጥ አንዲትን ግለሰብ በቀኝ እጁ በቦክስ በመምታት በሰውነቷና በጤናዋ ላይ ጉዳት አድርሷል በሚል የወንጀል ክስ ተመስርቶበታል። ተከሳሹ ድምፃዊ አህመድ ሁሴን በችሎቱ ተገኝቶ በሰጠው ቃልም የክስ መጥሪያው የደረሰው በቅርቡ መሆኑን ገልጾ ከጠበቃው ጋር በቂ ምክክር ለማድረግና ጉዳዩን በእርቅ ለመጨረስ ጥረት እያደረገ በመሆኑ ተለዋጭ ቀጠሮ እንዲሰጠው ጠይቋል። አቃቤ ሕግ በበኩሉም የእርቅ ሂደቱን እንደማይቃወም ገልጾ ሆኖም የክስ መጥሪያውን ቀደም ብሎ ስለደረሰው ተከሳሹ የእምነት ክህደት ቃሉን እንዲሰጥ ጠይቋል። የግራ ቀኙን ክርክር ያደመጠው ፍርድ ቤቱም ተከሳሹ በ5000 ብር ዋስትና ከእስር እንዲፈታ አዟል። እንዲሁም መዝገቡን መርምሮ ውሳኔ ለመስጠት ለመጋቢት 29 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ድምፃዊ አህመድ ሁሴን ማንጁስ ባለፈው ዓመት አልጣሽ የተሰኘ የመጀመሪያ አልበሙን ማውጣቱን የሚታወስ ሲሆን አሁን ግን በዚህ የህግ ጉዳይ ላይ ይገኛል። ውድ የአማርያ ቲዩብ ቤተሰቦች የዛሬውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም